ጆሮ ጌጥ ነው አይደል? ሮቤል ጆሮ ጌጥነቱን አይደለም የሚጠየቁ። ይሄ ጆሮ ጌጥ የሳራ ነው። አዎ የሳራ ጆሮ ጌጥ ማስታወስ። አዎ ይሄን ጆሮ ጌጥ ለሳራ የገዛውላት እኔ ነኝ። ደግሞ እዚሁ አንተ ክፍል ያገኘሁት። ሳራ የሰዎች ተናገሪ። ልቅኝ የማውቀው ነገር አንተ ነገር ለልሆና ብቻ ነው ነገር ለኔ ነገር ሚራ ሳራ ተገኘች። አድናን አንተ ልጅ ምንም አያገባ። እኔ ሁሉንም ነገር ለልሆና እነግራታለሁ። ለምን ሚራ? ሳራ ማለት እኮ ለኛ አመታችን ነች አይደል እንዴ? እባክህ አሁን አሳልፊ ልውጣበት። ወዲያውስ ከዚህ አትወጪ። እውነቱን ካልነገርሽ አድናን እኔ ለአንተ አልነግርም። ምክንያቱም አንተ ከኔም ሆነ ከማንም በላይ የምታምነው ሮቤል ብቻ ነው። እንግዲያውስ እስከነግሪኝ ድረስ ከዚህ ክፍል አትወጪም። ክፈተው በሩ። ሰላም እንዴት ናችሁ? ሰላም ለእናንተ ይሁን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በልሆና ድራማ በክፍል 11 መተናል። እጅግ አዳዲስ ነገሮችን ያየንበትና እንዲሁም በጣም ከባድ ነገር አድናን ያየበት ክፍል ነበረ። በዚህም ለተመልካችን ቢሆን በጣም ደስታን የፈጠረ ማለት ነው። ልሆና እስካሁን ድረስ እህቷን በመፈለግ በተጨማሪም የአድናን ሁኔታ በጣም አሳስቧትም ነበረ። እንዴት ላድርግህ አንተ የዋህና እንዲሁም ልበቀና ሰው ምን ላድርግ ከነዚህ ሰዎች ፈርቅቄ ማውጣት አለብኝ በማለትም እንግዲህ ሁላቸውንም ያስጨነቀቻቸው ትገኝ ነበረ። በስተመጨረሻም እንግዲህ ያው እሱ ሳይወድ በግድም ቢሆን ሮቤልና ሚራን በአንድ ላይ ሆነውም የፍቅረኛሞች ነገርም ያው እወድሻለሁ አፈቅርሻለሁ እየተባባሉም ደርሷል ማለት ነው። በዚህም አድናን በጣም በትዕግስት ሲመለከታቸውም ነበረ። ከዚህ በኋላስ ምን ይፈጠር ይመስላችኋል? ያው ቀና ሲሉ ምን ይፈጠራል? አድናን በዛው ቀጥሎ ምን እያደረጋችሁ ነው ይላቸው ይሆን ወይስ ምንድን ነው? ወይስ በራሴ መንገድ ከዚህ በኋላ እስከ መጨረሻው ድረስ አያቸዋለሁ ብሎ ያው ለልሆናም ያሳያታል ብዬ አስባለሁ። ልሆናም ያው በጣም ደስ ይላታል። ምክንያቱም እስካሁን ድረስ አላመንከኝም ነበር፣ ከዚህ በኋላ ነገሮችን በራስህ መንገድ ማጣራትና እንዲሁም ምን አይነት አስመሳይ ሚስት እንዳገባና እንዲሁም ወንድምም በዚህ ልክ አስመሳይ እንደሆነ አታውቅም ነበረ። አሁንም ቢሆን ስላንተ አይመለከተኝም። እኔ የሚመለከተኝ አንዷን እህቴን ሁኔታ ማጣራትና እንዲሁም ያለችበትን ሁኔታ ከሁኔታው መድረስ አለብኝ እንጂ ስላንተ እኮ ብዙ ነገር ብዬህ አልሰማኸኝም ነበረ በማለትም እንግዲህ ልሆናና አድናንም በጣም እየተበጣበጡ ነበረ። በዚህም ስላልሰማኝና እንዲሁም ብዙ ነገር ብዬ ስላላመንከኝ በማለትም ስትጠይቀውም ነበረ። ነገር ግን አድናንም ቢሆን ይቅርታ እስካሁን ስለበደልኩሽና እንዲሁም ስላልሰማሁሽ ሚስቴ በጣም መወዳትና ማፈቅራትም ስለሆነች በዚህ ልክ ትከዳኛለች ብዬ አላሰብኩም ነበር በማለትም ነበረ ይቅርታ የጠየቃት። አሁንም ቢሆን የእህቷ ጉዳይ በጣም እያሳሰባት መጥቷል። ሮቤልንም አንቃ ያው እህቴን የታደረስካት በማለትም አፋጣውም ነበረ። ሮቤል ግን አሁን ላይ ስለ ሚራ ብዙ ነገር ብሏል። ሚራ ናት ስለ እህትሽ ነገር የምታውቅና አንድ ባንድም ተጠያቂ እሷ ልትሆን ትችላለች በማለትም የጆሮ ጌጡን ጉዳይም እንግዲህ ብዙ ዘበራርቋል ማለት ነው። እህትሽ እንደጠፋች ሰሞን ወዲያውኑ ጫማና የጆሮ ጌጥ ይዛ መታ ከክፍል ያስቀመጠች በማለትም ነበረ ስለ እህቷ ምንም ነገር እንደማያውቅ የሸመጠጣት። ነገር ግን ውስጡ በጣም ፈርቷል፣ በጣም ተርበትብቷል ማለት ነው። ይሄን ነገር ደረሰችብኝ በማለትም በመጨረሻም እንግዲህ ያው ሮቤልና ሚራ በሚገናኙበት ሰዓትም አድናን ወደ ፖሊስ ጣቢያ ስለ ሁኔታውም ለማጣራት ይዟት ሊሄድ ነው ባለችው ሰዓትም እሱም ቢሆን ያው ትመሰክሪብኛለሽ በማለት ነበር የጠየቃት። እሷም እንደምታፈቅረውና እንዲሁም በሱ ላይ ጨክና እንደማትመሰክር ነበረ የተናገረች። ሆኖም ግን አሁን ላይ ሚራ ከየትኛው ልሁን በማለትም ተጨንቃለች ማለት ነው። በጣም የምትወደውና እንዲሁም የሚያከብራት ባለቤቷንም ክዳለች ማለት ነው። እንግዲህ ሮቤልስ በመጨረሻ ምን ይውጠው ይሆን? ያው አድናን በጣም የሚወደውና የሚያከብረው ወንድሙ ነበረ። ነገር ግን እሱ አልታመነለትም።
በአንድ በኩል ሚስቱን በአንድ በኩል ህይወቱን ለመበጥበጥም የተነሳ ወንድም ነውና በዚህም በጤናው በኩልም እኔ አሁን ላይ መራመድ አልችልም እያለም እየዋሸም በተመሳሳይም እንግዲህ ነገሮችንም እየሰራ ይገኛል ማለት ነው። አሁን ላይ ሚራ ከገባችበት አጣብቂ ውስጥም እንደማትወጣ የነገራትም ነበረ። እኔ ስፈልግ የሌላ ሰው ሳትፈልጊ ደግሞ የኔ ማድረግ እችላለሁ፣ በእኔ ነው መንቀሳቀስ ያለብሽ በማለትም ልክ እንደ ረቦት ሊያንቀሳቅሳት ፈልጓል ማለት ነው። በዚህም አንተ አልፈቅድልም እንድታንቀሳቅሰኝ፣ መጫወቻ አሻንጉሊትህ አይደለሁም፣ ቀድመህ እኮ አንተ ነህ የከዳይ በማለትም እንግዲህ ገጥሟል ማለት ነው። በዚህም እውነታውን የሮቤልን ሁኔታም ለሉሃና ለመናገር ስታስብም በጭራሽ አታደርጊውም፣ አንቺ የሆነ ነገር ለመሆን ፈልገሽ ካልሆነ በማለት ነበረ ያስፈራራት። ሁኔታውንም በሚስጥሩን የትኛው ሚስጥር ነው ግልጽ ያልሆነልኝ፣ በሮቤልና በሚራ በሚስቴ ያለውን በመካከላቸው ያለውን ሚስጥር እንዴትና በምን ሁኔታ ማጣራት አለብኝ እያለ በሚያስብበት ጊዜም እንግዲህ በደረቀው ሌሊት ተነስታም ሳሎን ላይ የሆነ ቪዲዮ እያየችም ነበረ ፎቶ። በዚህ ፎቶ ነው የማስፈራራው ያለች ይዛተችም ነበር። በዚህ አድናን ሲመለከታት ማንን ነው የምትዝትበት በማለትም እንግዲህ ጥያቄም እየጠየቀ ነበረ። ወዲያውኑ ትና ላይ በሚል ሰበብም ውሃ እንድታመጣለት ያደርጋል። ወዲያውኑም ስልኩን ያል ነገር ግን ሊመቸው አልቻለም ማለት ነው፣ ያው በፒን ኮድ ስለዘጋቸው። በዚህም በጣም ተናዷል። ያው በማጣራበት ነገር አጣራለሁ፣ አሁንም የሉሃናን እህትም አፈላልጋታለሁ እያለ ነው ማለት ነው። ግን የሚያሳዝነው ነገር አድናን አሁን ላይ በሚወደውና በሚያከብረው ወንድሙ ሚስቱ እንደዚህ ስትሆን በማየቱ በጣም ተናዷል ማለት ነው። እናንተስ ምን ታስባላችሁ? ምን ይፈጠራል? አድናን ምን አይነት ውሳኔ ይወስናል? ሚስቱን እንደዛው እንዳለ ይቀጥላል ወይስ አሁንም ውሸቷና ማስመሰሏ ያልቅባትምና በምታስመስልበት ጊዜ እንዲሁም ይታለላል? በጣም ከባድ ውሳኔ ላይ እንደሚደርስም እንግዲህ እውን ነው ማለት ነው። አድናን አሁን መጎበዝና እንዲሁም ቆፍጠን ቀብረር ማለት አለበት። ምክንያቱም በድራማዎችንም እያየ ስለሆነ አሁንም ሮቤልን እንደሚራመድና እንዲሁም የሉሃናን እውነታውንም ማወቅ አለበት። ሉሃናን ጠጋ ብሎም ሁኔታዎችን አሁንም በትልቁ መረጃ እንዲያገኝ ይሆናል ማለት ነው። ያው ሉሃናም እያገዘችውም ነበረ። አሁን ላይ ግን ሉሃና ትኩረቷ ከእህቷ ጋር ነው ማለት ነው። ከዚህ ቤት እያንዳንዱን ጊዜ በማጠፋበት ጊዜ እህት እየራቀች ነው በማለትም እንግዲህ የምትጨብጠው የምትይዘውም ጠፍቶባታል። እህቴ የት ላምጣሽ እያለችም በጣም እየተጨነቀችም ነበረ። አሁን ላይስ አድናንና ሉሃናስ ፍቅራቸውን በዛው ይቀጥሉ ይሆን ወይስ እንዴት ነው? ሉሃና በንዴት ሮቤልን ከዚህ ላይ ይብቃኝ፣ ከዚህ በኋላ የኔና ያንተ ነገር አልቋል በማለት ነበረ በጥፊ የደረገመችው። አሁንም ሮቤልን ስለ እህቷ ምንም ነገር እንደማያውቅና እንዲሁም ሚራ ተጠያቂ እንደሆነችም አድናንም ነግሮታል ማለት ነው። አድናን ግን በእናንተ መካከል ያለውን ሚስጥር በቅርቡ ቀን አውቀዋለሁ፣ እናንተ ዋሽታችሁኝም ከሆነ የሆነ ነገርም አድርጋችኋትም ከሆነ ከኔ ጋር ነው የምንጣለው፣ አለቃችሁም በማለት ነበር የዛተበት። እንግዲህ አድናን እንደዚህ በሚሆንበት ሰዓትም ሮቤል እንዴት ነው ሉሃና ከመጣች ወዲህ በጣም ነቃ ነቃ አለ በማለትም ነገርዮ በጣም ገርሞታል ማለት ነው። ከዚህ በፊት አድናንን የሚያውቀው ምንም አይነት ነገር የማይጠረጥር እንዲሁም ብቻ የሆነ በቃ ፈዘዝ ያለ ነበር ሆኖ የሚታየው። አሁን ላይ ግን ሁኔታዎችንም ያው በንቃትም እየተመለከተ ስለሆነ ሚስቱንም እንደዛ አፋጦ የእርግዝና ወረቀቱንም ስጪ በማለትም ክፍሉን ቆልፎባትም ስለሆነ ስላፋጠጣት አሁን ላይ አድናንን እየፈራው መጥቷል ማለት ነው። እና ሉሃናና አድናንም ፍቅራቸውን ይቀጥላሉ ብዬ ተስፋ አድርጋለሁ። እንዲሁም የሮቤልና የሚራ ጉድም እየዘለቀ ነው አንድ ማለት ነው። በቀጣይ የሮቤል መራመድም እውነታው ይወጣና እውነታውንም በሚያውቅበት ሰዓትም ይወረዳል ማለት ነው እና ብቻ በጣም ያጓጓል ማለት ነው። በቀጣይ ቪዲዮም
በምን አይነት መንገድ ይመጡ ይሆን የሚለውን ይዘን እንመጣለን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ እያልኩኝ ስላዳመጣችሁኝና አብራችሁኝ ስለቆያችሁም ከልብ አመሰግናለሁ እያልኩኝ መልካም ጊዜ። ቻው።